በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ከሁሉ የሚበልጥ ከሁሉ የሚሻለውን የዘላለም ዋስትና ኪዳን መስቀል ላይ ገብቶ ልጆች ወራሾች አደረገን ያደረጋችሁ በደለኞች ኃጢአተኞች ሆነን ሳለን በልጁ ሞት ያዳንን ዕዳችንን መስቀል ላይ ከፍሎ የተቀበለን የተከፈለለት ሕዝብ ያደረገን ብሩካን ሁላችሁ የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቅዱስ መጽሐፍ ወይም ደግሞ መጽሐፍ ቅዱስ ስለ እግዚአብሔር ከሚናገራቸው አበይት ሐሳቦች አንዱ ምሕረቱን አግኖ መናገር ነው። ዳዊት በመዝሙር 135 ላይ እግዚአብሔርን አመስግኑት ቸር ነውና ምሕረቱ ለዘላለም ነውና ብሎ እግዚአብሔርን እንድናመሰግን ይጋብዘናል። ይሄ የመዝሙር ምዕራፍ 26 አንቀጾች አሉት። ከ26ቱ 13ቱ መስመሮች እግዚአብሔር ምሕረት ዘላለም እንደሆነ የሚናገር ነው። እንግዲህ በአንድ የመዝሙር ሐሳብ ውስጥ ዳዊት ነብዩ 13 ጊዜ እግዚአብሔርን ጽኑ ምሕረት ለዓለም እያወጀ ነው የሞተው። ለምንድን ነው እላለሁ እንደዚህ በተደጋጋሚ አይሰለችም እንዳንል አይሰለችም። እግዚአብሔር ምሕረት በየዕለቱ በሕይወታችን ውስጥ ያስፈልገናል። እንጀራ ሰልችቶት የሚያቅሰው የለም። ምግበ ስጋ ለሰው ልጅ በጣም አስፈላጊ ነው። ምንደክምለት፣ ምንለፋለት፣ ምንሮጥለት ሁሌ ደግሞ ምንፈልገው ነው እና ልክ እንደ እግዚአብሔር እንደ እንጀራ የእግዚአብሔር ምሕረት ለሰው ልጅ በየቀኑ አስፈላጊ ነው። በየቀኑ በየሰዓቱ እኛ እናጠፋለን እና በዚህ ጥፋት ውስጥ ደግሞ እንደገና የእግዚአብሔርን ክብርና ሞገስ ልዕልናውን የእግዚአብሔርን መንግስት ሰማያዊ ኑሮ ደግሞ እንማራለን። የእግዚአብሔርን መንግስት ጉዳይ ስንሰማ እንደገና ውስጣችን ደግሞ ጥፋት ስለሚሰማን በሁለት ችንካሮች ላይ የተሰቀለ ሰው እንሆናለን። ሄደን ራሳችንን መስቀል ላይ እናገኘዋለን። አንዱ ልባችን እግዚአብሔርን ደስ ለማሰኘት፣ አንዱ ልባችን ስጋ ደስ ለማሰኘት በሁለት ችንካር ተቸንክረን ተንጠልጥለን ባለንበት ሁኔታ ውስጥ እግዚአብሔር ምሕረት መስማት እኛን እንደ ኒቆዲሞስና እንደ ዮሴፍ ከመስቀል ሊያወርደን የሚችል ትልቅ ኃይል ነው እና የእግዚአብሔር ምሕረት ለዓለም ሁሉ የመናገር ትልቁ ስራ የኛ የካህናት ስራ ነው። እግዚአብሔር መሐሪ መሆኑን ለሰዎች ደጋግመን መጮህና መናገር አለብን። የእግዚአብሔር ምሕረት ከሚመልሰውና ከሚያፈራው ፍሬ እግዚአብሔር ቁጣ ከሚመልሰው እግዚአብሔር ምሕረት የሚያፈራው ፍሬ የበለጠ ነው። የነነዌን ሰዎች የእግዚአብሔር ቁጣ አስፈራርቷቸው ነበረ፣ ግን ወደ የእግዚአብሔር ምሕረት ግን አትርፏቸዋል። ምሕረቱ ከቁጣው ተሽሎ ነበር ለነዛ ሰዎች። የኖህ ዘመን ሰዎች በእግዚአብሔር ቁጣ ጠፍተዋል። የሰዶም ሀገር ሰዎች በእግዚአብሔር ቁጣ ጠፍተዋል። በእግዚአብሔር ምሕረት ግን በቢሊየን የሚቆጠር የዓለም ሕዝብ ድኗል። መስቀል ላይ በተከፈለልን በታወጀልን ጽኑ ምሕረት እግዚአብሔር መሐሪ መሆኑ የሰው ልጅን የሚያተርፈው ዜና ነው። የሰው ልጅን ሰላም እንዲሆን የሚያደርገው ሰላማዊ እንዲሆን የሚያደርገው ዜና ነው። የእግዚአብሔር ምሕረት ሰው ከራሱ ጋር እንዲታረቅ የሚያደርገው ዜና ነው። የእግዚአብሔር ምሕረት ሰው ክብር እንዲለብስ የሚያደርገው ዜና ነው። በሉቃስ ወንጌል ምዕራፍ 15 ላይ የተጠቀሰው ጠፍቶ የነበረውን ትንሽ ወጣት ታሪክ ስታጠኑ ይሄ ልጅ በራሱ መንገድ በሄደ ጊዜ ራቆቱን እስኪቀር ድረስ ረሃብተኛ እስኪሆን ድረስ ተቸግሯል። ነገር ግን ይህን ልጅ እንደገና መልሶ ሰው ያደረገው ምን ይመስላችኋል? ወደ አባቱ ከተመለሰ በኋላ አባቱ የሰጠው ምሕረት ነው። የአባቱ ምሕረት ቤት ውስጥ ከነበረው ከወንድሙ የተሻለ ሰው እንዲሆን አድርጎታል። አንባር የተሸለመ ቀለበት ያጠለቀ ነጭ የለበሰ የተደገሰለት የተዘመረለት እንዲሆን አድርጎታል። የእግዚአብሔር ምሕረት የተሻለ ሰው ያደርጋል። የተሻለ ሰው ያደርጋል። ክርስቲያኖች የእግዚአብሔርን ምሕረት ባመንን ልክ ነው የተሻለ ሰው ይሆንን የምንመጣው። የእግዚአብሔር ምሕረት ነጭ ያለብሳል፣ ኃጢአትን ያስተዋል። የእግዚአብሔር ምሕረት ኃጢአትን እግዚአብሔርን እንድናፍረው ያደርገናል።
የእውነት እንድንፈራው ያደርገናል። ቁጣና እሳትን ፈርተን ከኃጢአት ተጠብቀን እናውቃለን። ልንገራችሁ፣ በእውነት ትክክል አይደለም። ትክክል ነን፣ ግን ትክክል አይደለም። በኑሯችን ችግርና መከራ እንዳይመጣብን ብለን ፈርተን ከኃጢአት ተጠብቀናል። ልክ ነን፣ ግን ልክ አይደለም። እንደ ልጅ ደግሞ እንደ ቀረብ እንዳለ ከልቡ እግዚአብሔር እንደሚፈልግ ሰው ስንነጋገር ግን እግዚአብሔርን አፍረን ነው ኃጢአታችንን መተው ያለብን። የተደረገልን ምሕረት ገዝቶን ነው ይበቃኛል ብለን ቆሻሻ ልብሳችንን ማውለቅ ያለብን። ሁለቱ ልጆች በዚህ ወንጌል ክፍል ላይ የጠፋውን ልጅና ትልቅ ወንድሙን ብታነጻጽሩት ማንኛው ጥሩ ሰው የሚሆን ይመስላችኋል? በቋሚነት ማንኛውስ ለሰው የሚያዝን ይመስላችኋል? የትኛውስ ልጅ ሰውን አንደርስታንድ የሚያደርግ ይመስላችኋል? ተራራውን ወጥቶ የመጣው ልጅ ይበልጣል። አፈር በልቶ የተመለሰው ልጅ ይበልጣል። ስለ ሰው ብትነግሩት ሰው ምን እንደሆነ ይተረጉምላችኋል። ተቀብሎ የሚከዳ ባለ ጊዜ የሚወድ ከሌለ የሚጠላ ሰው ፍቅሩ ጊዜያዊ የሆነ እንደ ክረምት የቦይ ውሃ በአንዴ ሞልቶ በአንዴ የሚደርቅ እንደሆነ የጠፋው ልጅ ይነግራችኋል። እግዚአብሔር ግን ምንም ብንሆን እንዴትም ብንሆን ፍጹም መሐሪ እንደሆነ የጠፋው ልጅ ይነግረናል። እሱ ካጠፋው ጥፋት የተነሳ የተደረገለት እግዚአብሔር ምሕረት ይህን እንዲናገር ድፍረት ሰጠው። ተራራ ወጥቶ የተመለሰ መከራ አይቶ የተመለሰው የተሻለ የእግዚአብሔር ምሕረት ይናገራል። የእግዚአብሔር ምሕረት ቅድም እንዳልኳችሁ ነው። ሰው ያረጋል፣ ትክክለኛ ሰው ያረጋል። ነጭ ያለብሳል፣ ጌጠኛ ያረጋል። የተነጠረ በሳት የተነጠረ ቀለበት ጣቱ ላይ ያደረገ እጁ ላይ ያደረገን ልዑል ልጅ ያረጋል። ኃጢአትና የኃጢአት መንገድ እሳት ነው። በዛ መንገድ ውስጥ ደግሞ አልፎ መምጣት ደግሞ ሰውን ወርቅ ያረጋል። እሳት ያነጠረ ወርቅ፣ የእግዚአብሔር ፍቅርና ምሕረት የሚያንገበግበው ወርቅ፣ እግዚአብሔር የማረኝ ነኝ የሚል ምንም አላጠፋውም ብሎ የሚያስብ ሰውና ኃጢአተኛ ነኝ ብሎ የሚያስብ ሰው መንፈሱን ሚዛን ስትመዝኑት በጣም ነው የሚለያዩ። እነዚህን አይነት ሰዎች የማገልገል እድል ገጥሞኝ ነበረ በዘመን። አንድ ከተማ ውስጥ በአውቶቡስ ተራ የሚሰራ መጠጥ ቤት የሚያመሽ ዱርዬ የሚባል ግን ስራ እየሰራ ዱርዬ የሚባል ያነት ወጣት የንስሐ አባት ሆኜ ያውቃለሁ። ያ ሰው ኃጢአቱን ሲናዘዝ የሚናዘዘው በእንባ ነበር። እንደዛ እንደ ቀራጭ ራሱን ደረቱን እየደቃ ነበር። እንባው እንደ ጎርፍ ይወድ ነበር። እግዚአብሔር ቤት በታላቅ ትሕትናና ፍርሃት ይገባል። እስካሁን እግዚአብሔር ለሱ ያደረገለትን ምሕረት ያውቃል። በደለኛ ስለነበረ ይህን ይረዳል። ይህን በደንብ ነው የሚያስተውለው። እግዚአብሔር ቤት ምንጣፍ አንጣፊ ዋና ነው፣ አስተባባሪ ነው። አንዳንድ ጊዜ ቀን ላይ ማንም በሌለበት ሰዓት ደግ ሲጠርግ ታዩታላችሁ። እግዚአብሔርን ቤት ኃጢአቴን ከኔ ጠረክልኝ ክብር ተመስገን እያለ ይህ ኃጢአተኛ የሚባለው ዱርዬ የሚባለው ወጣት የንስሐ ልጅ ሌላ ሙልቅቅ ብሎ ነው ቤት ውስጥ ያደገ አልበደልኩም ብሎ የሚያስብም ወጣት የንስሐ ልጅ ሆኜ አውቃለሁ። በእነዚህ ሁለት ሰዎች መካከል ያለ ልዩነት የሰማይ ምድር ያክል ልዩነት። የሚገርማችሁ እግዚአብሔርን የሚወዱበት ቅኝቱ ራሱ ይለያያል። ይሄኛው ለመኖር እግዚአብሔር እንደሚያስፈልገው ይሰማዋል። ያኛው ግን እግዚአብሔር ደግ ነው ብሎ ያስባል። ያኛው እግዚአብሔርን ይወደዋል። እኛን ኃጢአንን ብትምረን ያን ጊዜ አንተ መሐሪ ትባላለህ የሚለው መዝሙር ልቡን የነካው ሰው ነው። አንተ እኮ መሐሪ ነህ፣ እኔ ምረኸኛል፣ ተቀብለኸኛል፣ ተሸክመኸኛል፣ አዝለኸኛል፣ በየቀኑ እያየህ እየሰማኸኝ አልፈኸኛል እያለ በእግዚአብሔር ፍቅር የሚደመም ነው። መንፈስ ራሱ የሚፈወሰው እግዚአብሔር ምሕረት ሲገባ ነው። በእውነት እንደማረን ሲገባ ነው። አባቶቻችን ለዚህ ነው እግዚአብሔር ምሕረቱ ለዘላለም ነው እያሉ የዘመሩት።
የጥንቶቹ የብሉይ ኪዳን አባቶች በምህረቱ መዝሙር ጠላቶቻቸውን ድባቅ መተዋል። እነ ኢዮሳፍጥ በጦርነት በጦር ሜዳ እግዚአብሔር ምህረቱ ዘላለም ነው እስመ ለዓለም ምህረቱ እያሉ ሲዘምሩ ነው በረዶ ወርዶ የጠላትን ሰራዊት ፈሽቶ ከጠላት እጅ ያዳናቸው የእግዚአብሔር ምህረት መዝሙር ነው። ጠዋትና ማታ ምህረቱን እንደማሰብ አይነት አስገራሚ ነገር ምን አለ? የኛ ቤተክርስቲያን ማታ ጉባኤ የምትሄዱ ሰዎች ሁልጊዜ የጸሎቱ መልክ ምህረቱን እንድናስብ የሚያደርግ ነው። ሲጀመር ቅድስት ሆይ ለምኝልን ይላል። ውዳሴ ማርያም ሲደገም ማለት እመቤታችንን ልጅሽ ፊት መቆም አንችልም፣ ሞቶልናል፣ አድኖናል እያለን ውዳሴ ማርያም በራሱ ነገረ ኢየሱስ ነው። እዛ ውስጥ ግን ያደረገልን ነገር እኛ አንመጥንም። ለምኝልን፣ ጸልይልን፣ እኛም እየጸለይን ነው፣ አንቺም ጸልይልን እያለን ጸሎትን ከፍታለን። ሁለተኛ ደግሞ ማታ ስንዘጋ አቤቱ እንደ ቸርነትህ አቤቱ ማረን የሚለው በምህረቱ ፊት ቆመን የምንዘምረው መዝሙር አለ። በየቀኑ ምህረቱን የምናስብበት እና ከዛ በኋላ መዝሙሩ ሲያልቅ ታስታውሳላችሁ? የማታ ጉባኤ የምትማሩ አምላካችን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን ብለን እንሄዳለን። ሰላምን እንናገራለን። ምህረቱን ጠይቅ፣ ሰላም ነው የሚሰማን። አንጠራጠርም፣ እንደሚምረን ይቅር እንደሚለን አንጠራጠርም። ይሄ እንግዲህ በማታ አገልግሎታችን ላይ የምናገኘው። ጠዋት ቅዳሴያችንም አሐዱ አብ ብለን ስንቀድስ በበጉ ፊት ነው የምንቀድሰው። የበጉን ስጋ ይዘን ኢየሱስ የእግዚአብሔር ልጅ የናዝሬቱ ኢየሱስን መንበር ላይ ስጋውን ዘርግተን አስቀምጠን በፊቱ ጸሎት እየጸለይን እግዚኦ እያለን የአብን ስም እየጠራ የኢየሱስ ክርስቶስን ስም እየጠራ በኢየሱስ ስም እየለመንን በአሐዱ ወልድከ እያለን በደሙ እየለመንን ራሱ አዳኛችን ኢየሱስን ዳኛችንን እየለመንን ምህረቱን እንጠይቃለን። በደሙ ፊት እግዚኦ መሐረነ ክርስቶስ ማለት ምህረቱን መለመን ነው። ሰው ምህረት የሚለምነው ሲያምን ነው። ምህረቱን ካላመነ ሊለምን አይችልም፣ ሊጸልይ አይችልም። አይምረኝም ብሎ በር ዘግቶ ይቀመጣል፣ ትቶ ይሄዳል። ምህረቱን ያመነ ግን ማረኝ ይላል። ሰው ማረኝ ካለ ምህረቱን አምኗል ማለት ነው። የዳዊት ልጅ ማረኝ፣ የዳዊት ልጅ ማረኝ ሉቃስ 18 ላይ አይደለ ብሎ ጮህ፣ የዳዊት ልጅ ማረኝ። ዝም በል ሲሉት አልሰማም። ዝም በል አትበሉኝ፣ ይምረኛል። ምን ላደርግልህ ትወዳለህ አለው ጌታ ቆሞ። አይ ዘንድ አለ። ሰውየው ዓይነ ስውር ነበር። እምነት አድነዋል። ዓይኖቹ ቦግ ብለው በሩ። ምህረቱን ያመኑ ሰዎች አፍረው አያውቁ። ከዚህ የተነሳ እግዚኦ መሐረነ ክርስቶስ ኢየሱስ ክርስቶስ ማረን እንላለን። ደሙን ስጋውን በልተን ደሙን ጠጥተን እትው በሰላም ግቡ እንባላለን። ምህረቱ ሰላም ያለብሳል። እንደማረን አምነን እየበላን እየጠጣን ጸበሉን እየጠጣን ደግ ሰላም ገብተን ያገኘነውን ቁርሱን እየበላን ተካፍለን በደስታ ቤታችን እንመልሳለን። በጣም የምናስቀና ህዝቦች ነን። በእምነትና በእውነት ስርዓት አምልኳችን ብንመረምረው የእግዚአብሔር ምህረት ቀጥ አድርጎ እንዳቆመን ነው የምንረዳው። ስንገባም በምህረት ብዛት ወደ ቤት እገባለሁ ብለን ነው። እናንተ አትሰሙትም እንጂ እኛ ቄሶች ስንቀድስ ወደ መቅደስ ስንገባ ሶስቴን የምንሰግደው እና የምንጸልየው ጸሎት ምን ታውቃላችሁ? አቤቱ በፊት መቆም አይገባኝ፣ በምህረት ብዛት ወደ ቤት እገባለሁ ብለን አፈር ማንነታችንን ይዘን ወደ ውስጥ እንገባለን። ከዛ ብርሃን ለብሰን እንወጣለን። አስገራሚ እኮ ነው። አዳም ከአፈር ተዘግኖ ከተሰራ በኋላ ጌታ እፍ ሲልበት ያው ነፍስ እንዳለው አፈር ይዘን ገብተን በሱ ደም በሱ ጸጋ በሱ በሞቱ ዋጋ በጸሎቱ በዛ በስርዓት አምልኮስ በምናገኘው መንፈሳዊ ጸጋ ሰው ሆነን ያው ሆነን እንወጣለን። ልንባርክ እንወጣለን። በምህረት ብዛት እገባለሁ ብለን በትህትና ገብተን አቤቱ ሕዝብን አድን ርስትን ባርክ የምንል ሰዎች ሆነን እንወጣለን። ይሄን የሚያደርግ ምህረቱ ነው። እግዚአብሔር እጅግ ድንቅ ነው። የኛ ጌታ በምህረቱ ስመ ለዓለም ምህረቱ እያሉ መዘመር። አንዳንድ ጊዜ ችግር ሲገጥማችሁ በችግራችሁ ፊት እግዚአብሔር መሐሪ ነው ምህረት ለዘላለም ነውና መዝሙር 135ን ጸልዩበት። በበሽታችሁ ፊት፣ በችግራችሁ ፊት፣ በሐዘናችሁ ፊት
በእስረኞቻችሁ ፊት፣ በማጣታችሁ ፊት፣ በጉድለታችሁ ፊት ቦርሳችሁ ባዶ ሲሆን እስመ ለዓለም ምሕረቱ ለምን ጸልዩ። ኢዮሳፍጥ ያደረገው ይህንን ነው። በሰልፍ ፊት በጦርነት ፊት ነው እግዚአብሔር ምሕረቱ ለዘላለም ነው ብላችሁ ዘምሩ ዘምሩ ብሎ ካህናትን አሰለፈ። ከፊት ለፊት ቀስት የተሸከሙ ሰዎች አሉ። ቀስት በመርዝ ቀብተው የሚወረውሩ ሰዎች ባሉበት ጦርነት ላይ ካህናትን አሰልፎ ዘምሩ አላቸው። በረዶ እየመጣ ቀጠቀጣቸው ጠላቶቻቸው። ስውር ጦር መጣላቸው ይላል እግዚአብሔር ልጆች። እግዚአብሔር ምሕረት ስውር በረከት ያመጣል፣ ስውር ጦር ያመጣል። የእግዚአብሔር ምሕረት ስውር ሰውነታችንን ይገልጣል፣ መንፈሳዊ ሰውነታችንን ያመጣል። የእግዚአብሔር ምሕረት ሰው ያደርጋል፣ ጨለማን ያስወግዳል፣ የመንፈስ ብርሃን ይሰጣል፣ የመኖር ተስፋን ይሰጣል። እግዚአብሔር እንድንወደው ያደርገናል። ትልቁን እድል ጌታን መውደድን ይሰጠናል፣ እንድናፍቀው ያደርገናል። ምሕረቱ ይብዛላችሁ እግዚአብሔር ልጆች፣ ምሕረቱ ለሁላችንም ይብዛ። እግዚአብሔር ምሕረቱ ለዘላለም ነው። እኔ ኃጢአተኛው ካህን የምናገረው ይህንን ለሰው ልጅና ለትውልድ የምናገረው እስከ ሞት ድረስ እግዚአብሔር ምሕረቱ ለዘላለም። ይህንን ወቁ፣ መቼም እንዳትረሱ። ይሄ ነው ቀጥ አድርጎ የሚያቆመን። ክብር ምስጋና ይገባዋል። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። ዩቲዩብ ሜምበር ሆናችሁ እንድትወጡ ጠይቃለሁ። በወር $2 ወይ $3 ልትከፍሉ ትችላላችሁ። አጋፔ ቤተሰብ ብትደግፉ ብታገለግሉ የምትችሉ ሰዎች እንዴት እንደሚደረግ ዩቲዩብ ላይ አይታችሁ ሜምበር እንድትሆኑ ጠይቃለሁ። ዘራችሁን መድኃኒዓለም ይባርክ። ቀሲስ አሸናፊ ነኝ። ሰላም።